ሰላም አለይኩም። ዛሬ ልነግራችሁ የፈለኩት ምን መሰላችሁ? በሱስ ባለበት ሰውና ሱስ በሌለበት ሰው እንዲሁም ሱስ ውስጥ ገብቶ በሚያውቅ ሰው እንዲሁም ሱስ ገብቶ በወጣ ሰው ያለው ልዩነት ነው ማለት ነው። እኔ በቃ በህይወቴ ውስጥ የተረዳሁት ነገር ሱስ ውስጥ ያለበትና ሱስ ውስጥ ገብቶ የወጣ ሰው ልዩነቱን ልንገራችሁ። አንደኛ ሱስ ውስጥ ያለ ሰው በቃ ብዙ እድሜ የቆየ ያልወጣ ሰው ማለት ነው። እሱ በቃ እንትን ነው በቃ እኔ በህይወት ተስፋ ቆርጧል ሞተዋል ምላቸው እነሱ ነው የመጀመሪያ ማለት ነው። ሁለተኛ ደግሞ ከሱስ ገብቶ የወጣ ሰው ማለት ነው። በጣም ስማርት ሰው ማለት እንደዚህ አይነት ሰው ነው። ነገሮች ይረዳል ብዬ የሰው ነገር የሰው ድካም እንዲሁም ሱስ ውስጥ ያለውን ሰው የሚረዳው ሱስ ገብቶ የወጣ ሰው ብቻ ነው። ሌላው ደግሞ በጣም አደገኛው ሱስ ውስጥ ገብቶ የሚያውቅ ከነ ህይወቱ ከተፈጠረ ጀምሮ ገብቶ የሚያውቅ ሰው ፈራጅ ነው የሚሆነው ነገራችን ላይ። እንደዚህ አይነት ሰዎች ስለ እነዚህ ሰዎች ልነግራችሁ የምፈልገው እንደዚህ አይነት ሰዎች ሱስ ውስጥ ገብቶ የሚያውቁ ሰዎች በሙሉ ፈራጅ ሆነው ነው የምታያቸው። እና ሰላም አለይኩም። ዩቲዩብን ሰብስክራይብ አድርጉልኝ።